እዚህ ጋር እየተወራ ያለው አንደኛ ስለተበደለች ሴት ነው። ሁለተኛ ስለተካደ ልጅ ነው። ከአባት ወገብ ወጥቶ በንጽህና የኖረች በጽድቅ የኖረች ሴት ተዋሽቶባት እድሜ ልኳን ልትፍቀው የማትችለው ካራክተር አሳሲኔሽን ተፈጽሞባት ነው ቤቷ የተቀመጠችው። እግዚአብሔር አጽናንቷታል፣ አዎ አጽናንቷታል። አበርትቷታል፣ አዎ አበርትቷታል። ቀና ብላለች፣ አዎ ቀና ብላለች። ብርቱ ጀግና ናት፣ አዎ ጀግና ሴት ናት። ደስ የምትል ጀግና ናት። ጀግና ለብዙ ሴቶች ሞዴል የምትሆን አንበሳ የሆነች ሴት ናት። በቃ በዚህ ደግሞ እግዚአብሔር ከእሷ ጋር ስለነበረ በሯን ዘግታ በተከዘችበት ሰዎች ስም ለጥፈው ሲጠቋቆሙባት እንዳትሰበር ብቻውን በምድረ በዳ የረዳት እግዚአብሔር አለ። እሷን አበርትቷታል። እና ግን ይህቺ ሴት ብትበረታም ብትጽናና ልቧ ማንነቷ ግን ጀስቲስ ይፈልጋል፣ ፍትህ ይፈልጋል። አትሊስት አባት መሆኑን እንዲያምን ንጹህ ሴት መሆኗን ሰዎች እንዲያውቁላት ትፈልጋለች። ይሄ የሁላችንም እውነት ነው። ያ ሰውዬ ይሙት ይገደል ባንልም ማለት ነው። እና ይሄ ሰው ደግሞ አገልጋይ ሲሆን፣ ሰባኪ ሲሆን፣ መዝሙር ሲዘምር እከለየ እኮ ጌታን የሰጠን እየተባለ በብዙ ሰዎች ሲቆላመጥ፣ ለብዙ ሰው ሞዴል መስሎ ሲቀር፣ በጽድቅ የሚያገለግል በትህትና የሚኖር የሚመላለስ ሲመስል ሲያስመስል፣ ይሄ እንደወደቀው ሴጣን ማለት ነው። የወደቀው ሴጣን ወድቋል። እሳቱ ከውስጡ ተወስዷል። የእግዚአብሔር የዘላለም ጠላት ነው። የጽድቅና የእውነት ጠላት ነው። ጨለማ ነው። ግን የብርሃንን መልአክ ይመስላል። ሚካኤል ይጫወታል ሴጣን። እና እንደዚህ ደግሞ ሲጫወት ኖ ይሄ ሚካኤል አይደለም፣ ቅዱስ ሚካኤል አይደለም። ቀድሞ ከነ ቅዱስ ሚካኤል ጋር የነበረ የእግዚአብሔርን ዙፋን ይጋርድ የነበረ ክብሩን ይጋርድ የነበረ ኪሩብ የተቀባ ኪሩብ የነበረ የመላእክት አለቆች መካከል አንዱ የነበረ ሳጥናኤል ነው። አሁን ግን እባብ ነው የወደቀው ነው ብለን ሰይጣንን እንደምንገልጥ ሐሳቡን እንደማንሰት ሁሉ እንደዚህ ደግሞ አገልጋይ ነን ብለው ሚስቶቻቸውን በመበደል የሰው ሕይወት በማበላሸት የሰውን ሕይወት በመቀጥቀጥ በጣም ብዙ ሰው አቢዩዝ ያደረጉ ከዛ በኋላ አደባባይ ላይ ወጥተው አገልጋይ የጽድቅ ሰው የሚመስሉትን ሰዎች በትክክል መግለጥ አለብን። ለዚህ መጽሐፍ ቅዱስ ሲናገር ሌሎች አይተው እንዲፈሩ ኃጢአተኛውን ፊት ለፊት ገስጸው ይላል የእግዚአብሔር ቃል። ሌሎች አይተው ምን እንዲሉ ቤተክርስቲያን ውስጥ እንዲፈሩ ኃጢአተኛውን ፊት ለፊት ገስጸው ይላል። ስለዚህ ፊት ለፊት መገሰጽ አለበት ነው። እና ደግሞ አንቺ የምታውቂው ታሪክ ስላለ እስቲ ለአንቺ ልስጥሽ ይሄ እውነቱን ማለት ነው። ስለዚህ አሁን እያወራን ያለነው ስለደከመ አንድ ሰው ሳይሆን የሰው ሕይወት ስላደከመ ሰው ነው። ስለተሳሳተ አንድ ሰው ሳይሆን እያወራን ያለነው ሺዎችን በውሸት እያሳሳተ ስላለ ሰው ነው እያወራን ያለነው። ስለዚህ ይለይልን ነው። ተረድተሽኛል ጃል ሌልቲ? እኔ አሁን እኮ ተረድቻለሁ። ስለ ደካማ ሰው አይደለም የምናወራው፣ ስለወደቀ ሰው አይደለም የምናወራው። ማለት እንደኛ ልክ እንደኔ እንዳቡና ስለወደቀ ምናምን ስለደከመ ምናምን ስለዛለ ምናምን ወይም እንዳንቺ እንደ ሁላችንም እዚህ ውስጥ እንዳለን ሰዎች ስለ አንድ ሰው ድካም ሳይሆን እያወራን ያለ ነው። ህዝብን እያደከመ ህዝብን እያቄለ ስላለ አገልጋይ ነኝ ስለሚል ግን በጣም ትልቅ ወንጀል ሰርቶ ልጆቹን ክዶ ስለተቀመጠ በትዳሩ ላይ ሌላ ትዳር ስለመሰረተ በሐሰት ሌላ ትዳር ስለመሰረተ ስለ አጭበርባሪ ሰው ነው እያወራን ያለ ነውና ይሄንን እንዴት ነው አንቺስ የምትመለከችው? የህዝቡስ ምላሽ ምንድን ነው? ህዝቡ ምን ተረድቶ ነው ከሱ ጎን ነኝ የሚሉት? ምን ተረድቶ ይመስልሻል? እስቲ በአንቺ ገለጻና በአንቺ ሀሳብ እስቲ ንገሪኝ። ቤቲን አውቃታለሁ፣ ፐርሰናሊ አውቃታለሁ። ቤቴ መታ ታውቃለች በተለያዩ ጊዜያት። የኔንም ፐርሰናል ህይወት ታውቃለች። ልጆቼን ታውቃቸዋለች ሶስቱንም። ጥሩ ሰው ናት፣ የተከበረች አገልጋይ ናት። በዚህ ሁኔታ አንዴ ደውዬላታለሁ። እሱ ስለሷ ባወራ ጊዜ እንዲህ ያለሽ ነው ስላት ንስሐ ግባ በይው አለችኝ። ስለ ልጆች ምናምን ትንሽ ዲቴል ነገረችኝ። ብዙ የምታወራ አይደለችም እንደምታውቃት። እና የመጀመሪያ ጊዜ ግን ቤቲን ሳቃት እኔ እኮ ድሮ አልወድሽም ነበረ፣ ምክንያቱም እንደዚህ ተወርቶ ዘማዊ ናት ብለን እንጠላሽ ነበረ። በጣም ገብተዋል ብለን እኔ ሙሉ ወንጌል አይደለም ቃልዮት ቤተክርስቲያን ቁጭ ብዬ ነው ቤቲን ስረግጣት የነበረች ዘማዊት፣ እንዴት ሰው ከሚዜው ይወልዳል ምናምን ብለን ማለት ነው ነገርኳት በግልጹ ማለት ነው። እና ከዛም በኋላ ግን እውነታውን ነገሮችን ሳቅ ሺዘ ቪክቲም ናት። እሱ አገልግሎቱ እንዲቀጠልለት ህይወቱ እንዲቀጠልለት የገዛ ልጁን ክዶ እሷን ደግሞ የሌለ ሌብል ሰርቷት ዘግናኝ አስቧል። ምንም ሳታረቅ ሳትዘሙት ከሌላ ወንድ ሀሳብ ሳይኖርክ ከሌላ ወንድ ጋር ተኝታ ሌላ ልጅ ወልዳ ያንተ ነው ብላኛለች፣ ልጅ ወይኔ አይደለም ብሎ እንደዛ ብዙ ህይወቷን ምስቅልቅል ላይ ሌላ ዲቴሎች የምታወራ ባለ ግን አሁን አልፎ ምናምን እኔ ልጁንም አባትነት ሰጥቶ ምክንያቱም አንድ ሰው አባቴ የታለ ሲባል ሞቷል፣ ታስሯል፣ ጠፍቷል ምናምን ነው። ደስዋን ግን ኢትስ ሪሊ ሳድ አባት የለውም። ገብቷል። የመጨረሻ ልጁ አባት የለውም። አባት ከየት ነው ሲባል መልስ የለውም። ቢኮዝ አባትነት ነፍጎታል። እና
በብዙ ነገር አየውና እኔ ያችን ልጅ ሳይ ፎቶውን ከኖርዌይ ከተወለደችው ልጅ ጋር እሱን ሳየው እሱን ነገር ኮሬክት አድርጎ ህይወቱን መቀጠል የፈለገ መስሎኝ ነበረ። ገብቷል ማለት እሱን ነገር አስተካክሎ ምክንያቱም ልጆቹም አሜሪካ ከመጡ በኋላ ራሱ አያውቅም ነበር ባይዘው ከእናንተ ጋር ከተጣላ በኋላ ነው ያወቀው እንጂ ከዛ በፊት 1 ዓመት በፊት ነው የመጡት ልጆቿ ሲመጡላት እንደውም ደውላልኝ ነበር ምናምንና ይሄን ነገር ግን አስተካክሎ ዳጊ ህይወቱን መቀጠል የፈለገ መስሎኝ ነበረ። አይቶት ይሆን የለም ያለፈውን ነገሩን እግሩ ላይ አስሮ ህይወቱን እንዳይቀጥል ይዘነው ገመዱን ይዘንበት የቆመን መስሎኝ ነበረ እና ስሰማ እስካሁን አባትነትም የለውም። ስፔሻሊ ያኛው ልጅና እርስ በጣም ልብ ይሰብራል። ይሄ ልጅ ውለዱን ብሎ አልተወለደም። ሂዝ በጣም ምስኪን እየሰውል ነው። ሳይመርጥ ተወልዶ የገዛ አባቱ አገልግሎቱን ፌል እንዳያረግበት በቤተ ክርስቲያን እንዳይታገድ የለም ይሄ ልጅ ጎዳው። እሷን አይደለም የጎዳት። ይሄ ልጅ እስኮን አፌክት በጣም ብዙ ጊዜ አፌክት ያደርገዋል። አባትነት ነስቶት ሌሎች ልጆች አባቶቻቸውን ሲያይ የሱ አባት ኩዌሽን ነው አለኝም የለኝም መልስ የለውም። አባት ሆኖ እኮ አያናገረኝም። እሺ አባት የለውም። ገብቷል ምለ አባት ሞቷል ማለት ትችላለ፣ ታስሯል ማለት ትችላለ፣ በህይወት የሆነ አጋጣሚ እንዲሆኑ ሊሆን ይችላል። አባቴ አለ ግን አይፈልገኝምም ይቻላል። ግን ይሄ አባት የለውም ነው እና ይሄኛው ነገር ባዘር አረገኝ እና ይሄ ነው ችግር አለ ታውቃለህ። እኔ ታውቃለህ አሜሪካ እንዳይገቡ ያደረገበት ሁኔታ ቤተክርስቲያን ሽማግሌ ልካ ነበር። የቤተክርስቲያኑን ሽማግሌ እኔ አናግሬው ነበር። የዛ ቬጋሱን ጓደኛዬ ነው። ከፈለክ አንተን ማገናኝ ይችላል። እንደውም እሷ መፈልገው የትራቨል እንትኖቹን አሳግዶብኛል ልጆችን አሜሪካ ማምጣት ፈልጋለሁ ምናምን ብላ በጣም ብዙ ጭቅጭቅ ላይ እንደነበሩ አንዱ ልጅ እኔ አይደለም ብሎ ፌክ ዲኤንኤ ፔፐር ወርክ ለቤተክርስቲያን እንዳስገባም ነግሮኛል እና የሰማችሁ ነው ወገኖች። ፌክ ዲኤንኤ ቴስት ለምንድን ነው ያስገባው? ዳግማዊ ጥላሁን ለቤተ ክርስቲያን እየሰማችሁ ነግሮኛል። እኔ የለውም ገብቷል ማለት የዛ የቸርቹ ሽማግሌ የነበረ ሰው ነው የነገረኝ እና ብዙ መስ ነገሮች ሆኗልና አሁን እንግዲህ ይሄ ሁሉ ዓመት አልፎ ይሄን ነገር ያስተካከለ መስሎኝ ነበረ። የለም አይኖ ከቤቲ ጋም ጥሩ ነገር ኢነ ጉድ ተርም አይደሉም። በጣም ነው ችግር አለ እና እኔ ሴት ስለሆንኩ ደግሞ የኔም ሳይድ ኦፍ እንትን ማስበው ምናምን ነገሮች አሉ ምናምን ግን ስቲል ግን አባትነት ነስቶ ከሆነ እንደ ማለት አልደውልላትም። ዓመት አልፎኛል ካወራኋት ላስት ይር ነው ያወራኋት ከሆነ ልብ ይሰብራል፣ ያሳዝናል። አንተን ከዛ በፊት የነበረውን እንደው ስለምታውቂው አንቺ ታሪኩን የመጀመሪያው ነገር የቺ ሴት ብዙ አገልግሎት አሁንም ድረስ የሚያደርጉት ልክ ለጌታ ለአገልግሎት እኔም በእርግጥ እንደዚህ አድርጌያለሁ። የመጀመሪያ ልጅ ስትወለድ አካባቢ ላይ ሚስቴ በእርግጥ የምትወልድ አልመሰለኝም በዛ ሰዓት ላይ በቦታው አልተገኘሁም እና እሷም እስካሁን ድረስ ፊል ታደርጋለች። እኔም በጣም በጉዳዩ ላይ ይወቀሳለሁ። በእርግጥ ወንጌል እየሰራው ነበረ በጊዜው ላይ ለጎዳና ተዳዳሪዎች እየመሰከርን ነበረ እና ግን ቤትን ያላገለገለ አገልግሎት ልክ አለመሆኑ አሁን ገብቶኛል። እኔ ከቤት ያልተነሳ ከቤት ያልጀመረ ሚስትን ያላሳረፈ አገልግሎት ልክ አይደለም። እንደው ልክ ቢመስለንም ራሱ ልክ አይደለም። እንደው ደረታችንን ነፍተን ሚስታችን ፊት እንዳልተሳሳትን ብንሟገትበትም ጉዳዩን በጣም ትክክል ነው። ለዚህ ነው መጽሐፍ ቅዱስ ማንም ኤጲስቆጶስ መሆን የሚፈልግ መልካምን ስራ መርጧል። መልካምን ስራ ምን ብሏል? መርጧል። ከዛስ የአንድ ሚስት ባል ይሁን። ከዛስ ልጆቹን በደና የሚያስኬድ ቤቱን በደና የሚመራ ይሁን። ከዛስ የማይጣላ የማይሰክር የማይጨቃጨቅ ገንዘብን የማይወድ ይሁን። ይሄ የመጽሐፍ ቅዱስ መመሪያ ነው ኤጲስቆጶስ ለመሆን ማለት ነው። አንድ አገልጋይ ነኝ ሲል ቤቱን በደና የሚመራ ካልሆነ አገልግሎቱ መጀመሪያ አይገባውም። ለዛ አገልጋይ መሆን የለበትም በደና ካልመራ። ይህቺ ሴት በትዳር ውስጥ እያለች እሳት ውስጥ ነበረች የነበረችው። ባሏ በአመት 1 ወር እንኳን ቤቷ አይቀመጥም ነበር። አገልግሎት እያለ ወይ አውሮፓ ነው ወይ አሜሪካ ነው ወይ ክፍለ ሀገር ነው ብቻዋን ልጆቿን እንድታሳድግ የልጆቹን ጣት ማቅ ልጆቹን አጥቦ ልጆቹን አቅፎ ልጆቹን ዳይፐር ቀይሮላቸው የማያቅ በጋራ የተገኙ ልጆችን ብቻዋን እንድታሳድግ አይነት የፈረደ አይነት አባት ሆኖ ነው በጉዳዩ ላይ ያሳለፈው። ከዛም ደግሞ ይህቺ ሴት የተለያዩ ናርሲሲስት የሆኑ ሰዎች ያላቸው አይነት ካራክተር ነው ያለው ሰውየው ማለት ነው። አቢዩዝ ያደርጋታል፣ በቃላት አይምሯን ይጎዳታል፣ ብዙ ነገር ያደርጋታል። ይህ ሁሉ ታግሳ በቤቷ የኖረች ሴት ናት። እዛ ቤተክርስቲያን ውስጥ ጥያቄ ይዛ መምጣት ጀመረ።
መንቃት ጀመረች። በጣም በህይወቷ ስትማረር ልጇን ይዛ ከቤቷ ወጣች። በዛ ሁሉ ጭንቀት ውስጥ ወላጆቿ፣ ቤተሰቦቿ በጌታ ስላልነበሩ ወይም የሌላ እምነት ተከታይ ስለነበሩ እነዛ ሰዎች ወንጌልን እንዳያምኑ በክርስቶስን ስመሰክርላቸው እንዳይቀበሉ የእኛ ቤት ችግር የእኛ ቤት ጣጣ እንቅፋት እንዳይሆንባቸው ብላ ትፈራ ነበር እና መጨረሻ ላይ ግን ምንም ማድረግ ሳትችል ስቀር ከቤት ወጣች እና ከቤት ወጣ የልጆቿን ልብስ ስትጠይቅ ለ6 ወር ልብስ አልሰጣት። የልጆቿን ልብስ ማለት ልብስ እንዳይቀይሩ ከቤት ስለወጣች ብቻ። ቤተክርስቲያን ውስጥ ከሌላ ሰው ወለደች ብሎ ቤተክርስቲያን ሽማግሌዎችን አሳምኗቸው እሱ ተበዳይ እሷ በዳይ እንደሆነች ትቆጠር ነበር። ብቻዋን ነበር የምታለቅሰው፣ ብቻዋን ነበር፣ ማንም አያምናትም ነበር። ምክንያቱም እሱ ታዋቂ ዘማሪ፣ እሱ አልበም አለ፣ እሱ አገልጋይ ነው ስሙ የደረበው ካባ። ከዚህ የተነሳ ሰዎች አያምኗትም ነበር። ማንም ሰው አገልግሎቱን ልታስቆም ከሰይጣን እንደተላከች ዲያብሎስ እየተጠቀመባት እንደሆነ ነበረ የሚያስቡት። ተበድላለች፣ ተክዳለች፣ ከቤቷ ወጥታለች። የልጆቿ ልብስ አይሰጣትም። የልጆቿን ንብረት እንኳን ገብታ መውሰድ የምትችልበት ሁኔታ የለም። ግን በዚህ ሁኔታ ውስጥ ሆኖ ዲሞናይዝድ ያደርጋል ነበር። ስሟን በጣም ያጠለሸው፣ ስሟን ያበላሽባት ነበር፣ ህይወቷ ላይ ማለት ነው፣ የግል ህይወቷ ላይ እና ይሄ ሆኖ ቤተክርስቲያን ሽምግልና ገብታ 6 ወር ይሄን ጉዳይ ኢንቨስቲጌት አድርጋለች። የሙሉ ወንጌል ሽማግሌዎች በጾም ጸሎት 1 ሳምንት ጸልየው እየጠሯቸው ከዛ በኋላ አንዱን ያናግሩታል፣ አንዱን ያናግረዋል። እሱ ዲኤንኤ ቴስት እጅ ያለ ይላቸዋል። ልጁ የኔ አይደለም ብሎ ይክዳል። እሷ ትቀርባለች፣ ዲኤንኤ ቴስቱን ያምጣ፣ እኔም እሱን ባለንበት ይከፈትና እውነቱ ይታወቅ ትላለች። አሳይ ሲባል ይሸሻል፣ አሳይ ሲባል ይሸሻል፣ ምክንያቱም እውነት የለውም። ከ6 ወር በኋላ እህታችን ቤተልሔም ሻውል ዲሞናይዝድ እንደተደረገች እንደተዋሸባት እስካሁን ድረስ ሴጣን ልኳት ነው ዲያብሎስ ተጠቅሞባት ነው ምናምን እያሉ በቃ እሱ በጣም አጭበርብሯቸው እንደነበር ሲረዱ የተፈጠረውን ነገር ነው የምነግራችሁ። ቤተክርስቲያን ከአባልነት ነው የሰረዘችው ለሽምግልና አልመች ሲል መጨረሻ ላይ ሲያዩት እሱ ላይ እንጂ ችግር እሷ ላይ ችግር እንደሌለ አወቁ። እሱ እንጂ ከትዳር ውጭ የሚሄደው እንጂ እሷ ከትዳሯ ውጭ እንደማትሄድ በንጽህና እንዳገባችው ንጽህናዋን እንደሰጠችው ሴትነቷን መጀመሪያዋን እንደሰጠችው ቤተክርስቲያን ደረሰችበትና የሱ ፓስተሮች ናቸው እሱ ላይ የወሰኑበት። ምክንያቱም እሷ ሌላ ፓስተር ነበረ ከሌላ ቤተክርስቲያን ስለሆነ የመጣችው። በስንት ሽምግልና በስንት ጉትጎታ ታገቢኛለሽ ወይ ብሎ የጠየቃት ሴት ልጅ ነኝ ገና ጊዜ ፈልጋለሁ እያለች ስትመልሰው የነበረች ሴት በብዙ ጉትጎታ እጁ ካስገባት በኋላ ከጋብቻ ቀን መጀመሪያ እስኪፋቱ ባለበት ድረስ በስቃይ ነበር ስትኖር የነበረው። ይሄ የእሷ እውነት ነው፣ የታፈነ የተደበቀ እውነት ነው። ታዲያ እናንተ መጮህ ምንድነው? ግቡ ምናምን ካላችሁ ይሄን እውነት እንድታውቁት ነው። አንዳንድ ሰው ኮሜንት ላይ መታችሁ ትከራከሩኛላችሁ። እሷ ናት የሄደችበት እከሌ የሚባል ግለሰብ ጋር ሄዳ ነው አልሄደችም። በንጽህና ነው የጠበቀችው። በንጽህና አክብራ ቤቷን ልጆቿን አክብራን የኖረችው ይቺ ሴት እና ቤተክርስቲያን ከአባልነት ሰርዘዋለች። አንዳንድ ሰዎች የህይወታችሁ ዋና ጥያቄ ይሆንባቸዋል። እኔ ጽድቅን እውነትን ሳወራ አቡና ግን ቸርች አለው ምናምን የምትሉ ሰዎች የህይወታችሁ ዋና ጥያቄ ምንድን ነው? የአቡና ቸርች የሚያሳስባችሁ አላስቀምጥም አላስቆምም የሚላችሁ ሰዎች ከቤተክርስቲያን ተሰርዘዋል። ዳጊ ሙሉ ወንጌል የምትባል ቤተክርስቲያን ከአባልነት ሰርዘዋለች እያልኳችሁ። ከአባልነት የተሰረዘ ሚስቱ ላይ ቺት ያደረገ ከዛ የጋብቻውን ሁኔታ ታውቂያለሽ እንዴት ብሎ እንዳገባት እቺ ሁለተኛዋን ባለቤቱ አሁን ከሱ በፊት ግን የዛችኛዋን የአውቴን ሚስት እህት እንትን ሲል ሚስቴ ጥላኝ ሌላ ነጭ ዶክተር አግብታ ነው እንደዚህ ብሎ ነው እሷን ሳይሆን ነጭ አግብታ ጥላኝ ሄዳለች ብሎ ያ ግን በዛ ጊዜ ከቤት ጋር ትዳር እንደነበረው ነው የሚታወቀው። በትዳር ደግሞ ያገባችውን ባለቤቱ ይህንን ሳትሰማ አይደለም ያገባቸው። አሁን አመጽ ነው የምላችሁ የትዳር እውነት የምላችሁ ሳትሰማ አይደለም። ፓስተሯ ጉዳዩን ያውቅ ነበር። እንዴት የ4 ልጆች አባት ታገቢያለሽ? እሱ በትዳር ላይ ትዳር ሊጨምር ነው፣ ከሌላም ሴት ጋር ግንኙነት አለው፣ ከዚህ ሰው ጋር አናጋባሽም ሲሏት የሊሊ ወንድም መሆኑን ስለምሰማ አንዳንድ ሴቶች ዝና ሀብት የሚያታልላቸው ሴቶች አሉ አይደል? ይሄ ዝነኝነት እዛ ቤት ያለው ዝነኝነት አታሏት ነው የገባቸው እንጂ ፓስተሯ በትዳር ላይ ትዳር እየመሰረተ እንደሆነ ያቺም ሴት እንዳላገባች ሌላ ትዳር እንዳልመሰረተች ቤቲ በነጽህና ሲንግል ማሞና ጌታዋን እያገለገለች ያለች ጀግና ሴት ናት። እየሰራች እያገለገለች ያለች ጀግና ሴት ናት። እና ይህ ሰው ግን በውሸት ነጭ ሰው አግብታለች ብላ ነው ያገባው። ስለዚህ ምንድነው የምታወሩት እዚህ ጋር ተሰብስባችሁ? ምንድነው የሁሉ ወሬ የምትሉኝ ሰዎች? ስለ ድካም አይደለም እያወራን ያለ ነው። ስለ አንድ ስለመውደቅ አይደለም እያወራን ነው። በዓላማ የአንዲት ሴት ህይወት ስለማጥፋት ነው። የአንዲት ሴት ስነ ምግባርን የአንዲት ሴት ማንነትን ስለማበላሸት ነው። እንዳታገለግል፣ እንዳትወጣ፣ ሰዎች እንዳያምና፣ ሰዎች እንዳይቀበላ፣ ደፍራ ፊት ለፊት እንዳትወጣ
ደፍራ ፊት ለፊት እንዳትቆም የሚያደርግ ነገር ነው እየተደረገ ያለው ነው እያልኳቸው ያለሁት። እና እንግዲህ ይሄንን አቀሻለሁ ስላት ቤቲ የመጀመሪያ ቀን ስለተዋወቅን ቤት የመጀመሪያ ልጅ ነው ልጄ አቀሻለሁ ስላት ፊቷ ላይ ያየሁት መደንገጥ። ምክንያቱም አቀሻለሁ ለሷ የተሰራባት የሐሰት እንትን ነው ገባ ትራማ ነውና ትዝ ይለኛል። እና እኔ ማቃት ደግሞ 6 ኪሎ ማቀሽ አልኳት እኔ ከትዳሯ በፊት 6 ኪሎ ማቀሽ ምናምን ስላት ትዝ ይለኛልና እኔ አሁን ግን ምንድነው ይሄ ሁላ ነገር ሆነ አይ ሪሊ ዊሽ ቤቲ ወጥቶ ለማውራት ካሬጁ ቢኖራትና የሷን ሳይድ ኦፍ ስቶሪ ከሷ አንደበት ቢሰማ የማስባለ ቢኮዝ ቪክቲም ናት። ህዝበ ክርስቲያኑም የሷን መስማት አለበት። መጽሐፍ እጽፋለሁ እያለች ነበር ላስት ታይም ያው ሳወራት መጽሐፍ እንደምትፈልግ ስትነግረኝ ነበር። ግን አሁን what is next አሁን ምንድነው ሶሉሽኑ ብለህ ታስባለህ? ለሱ ነበር የፈለኩት። ለሱ በቴ መልስ አሁንም የመጨረሻ የምጠይቀው ነገር ማለት ነው ለዚህ የመጨረሻ የምጠይቀው ነገር መጥቶ ስለዚህ ጉዳይ መልስ ይስጥ። ዳግማዊ ጥላው እንትን ህዝብ ሰብስቦ በማይክ ባንድ ከኋላ አድርጎ መጨፈርን ቴዲ አፍሮም ይችልበታል። ካሙዙ ካሳና ጊልዶ ካሳም ያደርጉታል። ይሄንን በያው ዘፈን ኢንዱስትሪ ላይ ያሉት ልጆች ማለት ነው እንኳን የሆነ ሰው ማስጨፈርን ማለት የሆነ ግለሰብን ሰብስቦ ያዙ ይልቀቁኝ ማለት በቡድን ፕሮፋይል አመፀኝነትን የሚደግፉ አንዳንድ ለእግዚአብሔር የወገኑ ምህረት የገባቸው የሚመስላቸው ግን ምህረት ሳይሆን ከጭካኔ ጎን የሚቆሙ አንዳንድ አመፀኛ ሰዎችን ፕሮፋይል ፒክቸር እንዲቀይሩ ማድረግ ይቻላል። ግን ያልተመለሰ ማለት እውነትን አይሰጥም እኮ ናሬቲቭንም እንትን እውነት ነው። ብዙ ውሸት በተራራ የሚያክል እውነት ነው። ውሸት ተሸክመክ አንድ ስንዴ እውነት ታሸንፋለች። እውነት ነው። ቤቲ ሀቅ እንዳላት አውቃለሁ። እኔ አውቃታለሁ። ትልቋ ልጇ ራሱ ኢትዮጵያ ያለው እድሜውም ያለፈው በዚህ ፕሮሰስ ምክንያት እንደሆነ ማውቃለሁ። አሜሪካ ማምጣት ያልቻለች ሁለቱን ነው። በጣም ብዙ የተጎዳች ናት። ልጆቿን ብቻዋን ያሳደገች ናት። ከዛም ብቻ ሳይሆን ህዝበ ክርስቲያኑ ወጥቶ ሲረግጣት ነበር። እኔ ሳላውቃት ጠላት ነበር። የተሰራባት ውሸት ገብቷል። አንዳንዴ ካራክተር አሳሲን ይደረጋል። ለምሳሌ እኔ እዚህ አፕ ላይ ክፉ ሴት፣ መርዝ ሴት፣ እባብ ሴት ኢቨን ቅጽል ስም ይሰጥሃል፣ ትሰደባለህ፣ ትዋረዳለህ ምናምን። ግን እውነት ስላለክ ነው እነዚህ ውሸታም ሰዎች ካራክተርን አሳሲን ያደርጋሉና ቤቲ ላይ እንደዛ ነው የተሰራው። እንዴት ማለት በጣም እኮ ዘግናኝ እኮ ውሸት ነው የተሰራባት። ከሚዜዋ ነው ያረገዘችው፣ ከባሏ ጓደኛ ነው ያረገዘችው፣ 3ኛ ልጁ ከሌላ ነው የወለደችው ብሎ ስሟን ማጥፋቱ ለራሱ ጥቅም ብሎ ልጁን አባትነት መንሳት እኮ ዘግናኝ ነገር ነው። ዘግናኝ ነገር ነው። እሺ አንዱን እሺ ክዶታል። ለሁለቱ ልጆች ፕሮቫይድ ያደርጋል፣ ሰፖርት ያደርጋል ማውቀው ነገር አይ ዶንት ቲንክ ሶ። ግን እኔ አሁን ይሄንን ነው ብዙን ጊዜ አገልጋዮች ታውቃለህ፣ እኔ ጠቅለል አድርጌ እንትን የምለው ሰው እንግዲህ አይቀመስም፣ በህይወትም ሪስክ አይደረግም። በታማኝነት ለሚስቶቻቸው ክብር ያላቸው ቤተሰባቸው የሚወዱ ሰዎች አሉ፣ ጥሩ ባሎች አሉ፣ አገልጋዮች አሉ። ግን አሁን ሬር እየሆነ ነው ገብቷል። ዳይመንድ ቆፍሮ እንደማግኘት እየሆነ ነው። አብዛኞቹ እንደዚህ ሴትን ይበድሉና የሚያስደበድቡክ ደግሞ በሴቶች ነው። ሴቶችን ነው ጋንግ አፓርገው አንተን አሳደው እንዲሰድቡ የሚያደርጉ። ስፔሻሊ በሴትነትህ ተጎርተክ በሴቶች ነው የሚያሰድቡክና አሁን ላይቭ ከፍተህ ይሄን ሀሳብ ስለሰጠው እየሰደቡኝ ያሉ ሴቶች ናቸው። በእርግጥ እንዳልሽው እርግጥ አንዱ እንዳለ ግን የሴት ሆርሞኑ የሚበዛ ይመስለኛል። እሱ ወንድም አልመሰለኝም ግን አለ አንድ ደግሞ እና በቃ ላይቭ ከፍተው ሲሳደቡ ነው የሚሉት። አንዳንድ ሰዎች ምን አገባ ምናምን ይላሉ። እኔ ጥያቄ ልጠይቃችሁ፣ ፍርደ ገምድሉ ማህበረሰብ ሆይ ፍርደ ገምድሉ ያልሆናችሁት አልሆናችሁም ነው። ፍርደ ገምድል ያልሆናችሁት ማህበረሰቦች አይደላችሁም፣ የሆናችሁትን ነው ይሄ ጉዳይ የሚመለከተው። ምን አግብቷችሁ ነው የዛሬ ዓመት የአማሻሉን ቦክሰር ላይ ሀሳብ ስትሰጡ የነበሩት? ምን አግብቷችሁ ነው ይሰቃል ይገደል ስትሉ የነበሩት? ምን አግብቷችሁ ነው? ዳኛው ምን አለ እያለ ቀለም ወርቅ አይተንፍሱና ዳግማዊ ጥላሁን ልክ የእግዚአብሔር ጽዋ ሞልቶ አገልጋዮቹ ስለተነኩበት እግዚአብሔር ጽዋ ሞልቶ በአማን ሻሎም እና በሌሎቹ ግብረ አበሮቹ ላይ ጽዋ ሞላና ፈሰሰ፣ እግዚአብሔር ቀጣቸው ያላችሁት ምን አግብቷችሁ ነው? አሁን ላይ ምን ማያገባችሁ ምን የምትሉት? ቤተክርስቲያን ምሳሌ የሚሆኗት ሰዎች እያጣች ነው። እንደ አንድ የቤተክርስቲያን አካል እንደሆነ ሰው እንደሚሰማው ሰው ቤተክርስቲያን በዚህ ፊገር ነን በሚሉ ሰዎች አቢውስ ስትደረግ መልኳን ጠፍቶ ያለ መልኳ ሌላ መልክ ሲሰጣት ኖ ማለት መልመድ አለብን እንዴ። አሁን እኮ መድረክ ላይ የቆመ ከ2 እና ከ3 በላይ ትዳር የሌላቸው ፓስተሮች እኮ ጥቂት እየሆኑ ነው። ልክ ኢትዮጵያ ውስጥ ተመናምነው እንዳለቁ ጥቂት የዱር አራዊቶች አንዳንድ ፓስተር ነው የምታገባው ካገባት ሚስት ጋር ፎር ጉድ እየኖረ ያለ እስከ መጨረሻ እስከ ህይወቱ ህቅታ ድረስ የሚኖር። አንዳንዱ ስትታመም ትቷት ሄደ።
መልኳ ሲጠፋ ስትጠቋቁርበት ትቷት ይሄዳል። አንዳንዱ የሆነ ነገሯ ሲለወጥ ወልዳ ስትወፍር ወልዳ ሰውነቷ ሲበላሽ ቅርጿ ሲበላሽ ትቷት ይሄዳል። ምክንያቱም እሱ ፓስተር ነው፣ ብዙ ተመልካቾች አሉት፣ እሱ ዘማሪ ነው። መድረክ ላይ ሲቆም በሺዎች የሚቆጠሩ አይኖች እሱን ይመለከቱታል። ቆነጃጀት ወጣቶች፣ ለግላጋ ሴቶች ያዩታል። ስለዚህ ራስን መግዛት የሚባል በቅድስና መኖር የሚባል ነገር ተትቶ የትናንትና ቆንጅዬ ተባለች ትናንትና ማርዬ ስትባል ልጅነቷን ክብሯን የሰጠች የልጅነት ትዳራቸውን እየጣሉ ያስደገፉ ሌላ አዲስ ትዳርን የሚመሰርቱ ማለት ነው። ይህንን ጉዳይ ልንገራችሁ። በዚህ ሰዓት ላይ በጣም አደገኛ ሁኔታ ውስጥ ያሉት አገልጋይ ያገቡ ሚስቶች ናቸው። እውነቴን ነው የምላችሁ። በጣም አገልጋዮችን ያገቡ ሚስቶች እንደሚያወሩት እንደ ቃላት ጥፍጥናቸው እንደ ስብከት አሰጣጣቸው እንደ ቃላት ውበታቸው ቤታቸው ውስጥ የሚያስፈራ ገጽታ ነው ያላቸው። ከዚህ የተነሳ እንደውም የአንዲት ዘማሪ ባለቤት እንደሚሄድባት ሁሉ ታውቃለች። ሌላ ቦታ እንደሚሄድባት እያወቀች እንዴ ዛሬ ተነስቼ በእኔ ላይ ወስልቶብኛል፣ ትቶኛል፣ ስለዚህ ከዚህ ሰው ጋር አልቀጥልም ብዬ ብፈታው ነገ ፓስተሮቹ ለሌላች ወጣት ሴት ይድሩታል፣ እንደ ጻድቅ ወድቆ ይነሳል፣ ጻድቅ እንደዚህ ይሆናል ብለው በማይሆን ቃል ሸላልመው ከእንደገና ይዘምራል፣ ከእንደገና ያገለግላል። ስለዚህ ባሌንም አጥቼ በሰዎች ተሰብሬ ነው የምወድቀው። ስለዚህ ያን ነገር ላለማየት እየወሰለተብኝ በላይ ላይ ቺት እያደረገ እያወቅኩኝ ግን በቃ ቤት ሲመጣ የሚሆነውን ነገር ተቀብዬ እኖራለሁ አለች። ይሄ የብዙ ሴቶች የብዙ አገልጋይ ነን የሚሉ የዘማሪዎች፣ የፓስተሮች፣ የነቢዮች፣ የሐዋርያቶች ወንዶቹ ማለት ነው ሚስቶቻቸው ፍርሃት ነው በየቤቱ። ምክንያቱም እሷ ትቀራለች፣ ህዝቡ ከማን ጋር ነው የሚወግነው? ከዚሁ ከአመፀኛው ሰውዬ ጋር። ደግሞ የሚሳደቡለት ነውር ደግፈው የሚቆሙት የሴት ህመም ላይ የሚሳለቁት እራሳቸው ሴቶቹ ናቸው። የሚገርም ነገር ቤት ከፍተው እንደዚህ ቀኑ ሙሉ ሲሳደቡ የሚሆኑት። አንቺ ብትሆኝስ በሷ ቦታ ያለ ስምሽ ስም ቢሰጥሽስ? የወለድሻቸውን ልጆች ከሱ ወልደሽ ስታበቂ ሌላም ሴት ጋር ሄደሽ ማታቂ ሴት ንጹህ ሴት ሆነሽ ሌላ ጋር ሄደሻል ተብለሽ ያለ ስምሽ ስም ቢሰጥሽስ? እግዚአብሔርን የማይፈራ ጨካኝ አረመኔ እጅ ላይ ወድቀሽ ልጆችሽን ብቻሽን የማሳደግ እጣ ፈንታ ቢወሰንብሽስ? እሺ ይሁን እሱ። ምክንያቱም በአንድም በሌላም አንዲት ሴት ልጆቿን ብቻዋን ልታሳድግ ትችላለች። ከባሏ ጋር ተለያይታ አዘርዋይስ ደግሞ ከባሏን በህይወት ላይኖር ይችላል። ስለዚህ ብቻዋን ታሳድግ ትችላለች። በዚህም ደግሞ የሚመሰገኑ በጣም ጀግና እህቶች አሉ። በቃ እናቶች፣ ሲንግል ማሞች ማለት ነው። በአንድም በሌላ ብቻቸውን ወገባቸውን ቋጥረው ልጆቻቸውን የሚያሳድጉ ብርቱ ሴቶች አሉ። ምን በእግዚአብሔር ይስጣቸው ለእንደዚህ አይነት ደጋግ እናቶች ማለት ነው። እግዚአብሔር ይባርካቸው አሉ። ብቻዋን ማሳደጓ ራሱን ችሎ ችግር ባይሆንም ይህቺ ሴት ግን ብቻዋን ስታሳድግ የሚያዩት ሁሉ እየተጠቋቋሙ ብቻዋን እኮ የምታሳድገው ባሏ ላይ ወስልታ ነው ይላሉ፣ ያለ ምንም ሳታጠፋ ማለት አያችሁ። ስሙንም ነው ስምም ተለጥፎባት ነው ይህቺ ሴት ብቻዋን ማሳደጓን ራሱን ችሎ ችግር እኮ ነው። አንዲት ሴት በጋራ ያፈራቻቸውን ልጆች ከባለቤቷ ጋር ማሳደግ ማብቃት ሲገባት ብቻዋን ማሳደግ ተፈርዶባታል። እሺ እሱን ፍርድ ተቀብላ እየኖረች ከዛ በዛም ፍርድ ላይ ሰዎች እየተጠቋቋሙ አመንዝራ እኮ ነው ከከሌ ጋር አመንዝራበት እኮ ነው ያ ጻድቅ ሰው ይሄደ ያ ጻድቅ ዘማሪ ያ ህዝቡን የባረከ ያ መዝሙሮቹ በጣም ይወደዱ ያንን እግዚአብሔር ከሰማይ ያወረደውን ዘማሪ በድላው እኮ ነው እንደዚህ የምታሳድገው እያለ ህዝቡ ይጠቋቋሙባታል። በዚህ እሾ በሆነ ምላሱ ጀርባዋን ያቆሳስለዋል። ስለዚህ ምን ማለት አለብን? ቢያንስ ሁለት ነገር ነፃ መውጣት አለበት። አንደኛ የወለደው ልጅ አምኖ አሁን እኔ የወለድኩት ብሎ ማመን አለበት። ላለማመን ደግሞ ማስረጃውን በትክክለኛ ማስረጃ የኔ ልጅ አይደለም ብሎ የሚክድ ከሆነ የልጁን አላምንም የሚል ከሆነ የመጀመሪያውን ውጤት ካላመነው ሁለተኛውን ውጤት ቼክ ያደርግና እርግጠኛው አለዛ ደግሞ ልክ ለቤተክርስቲያን እንዳቀረበው ፌክ የዲኤንኤ ቴስት አዲስ ቴስት ያሰራና ያሳየ የኔ ልጅ አይደለም በሐሰት መከሰስ ያለውት ይበላል። ምክንያቱም መልካም ስም ከመልካም ሽቱ ይበልጣል። በቃ ይሄ ዘማሪ ዳግማዊ ጥላሁን ባያችሁት ቁጥር ከዳተኛ እንደሆነ ህሊናችሁ ይመሰክርባችኋል። ይሄንን ነው ያልኩት ያለሁትና ስፔሻሊ ሴቶች ለማታውቁት ሌት እየጠነቆለ ራሱን ባለጸጋ ላደረገ ቬት ለሚነዳ በድሃ ቁስልና በዘይት ሽያጭ ላበለጸገ ፀጉሩን ላጎፈረ ራሱን ነብይ እያለ ለሚጠራ ጠንቋይ ቀንና ሌሊት ኮመንት ላይ እየሄዳችሁ ለበደለኛ ሰውዬ እየሄዳችሁ ከምትዋጉ ለእንደዚህ አይነት ሴት በጋራ ብትቆሙ ነው የሚሻላችሁ። ቤተልሔምን በተመለከተ በጋራ ቆመን እውነቷን ልናወጣላት ይገባል። አትሊስት እንዳል ወሰለተችበት እሱ እንደወሰለተባት ልናሳውቅ ይገባል። ለዚህ ፍርደ ገምድል ማህበረሰብ ዝና ካለ ፍትህ ይጣመምልሃል። ሀብት ካለ ፍትህ ይጣመምልሃል። አቅም ጉልበት ካለ ስልጣን ካለ ወንበር ካለ ፍትህ ይጣመምልሃል። ድሆች ይበደላሉ። ድምፅ የሌላቸው ሰዎች አሉ። በጾታ ድምፅ የሌላቸው ገባች። በአቅም ድምፅ የሌላቸው ሰዎች አሉ። አሁን
እህታችን ቤቲ ሴት ስለሆነች የእሱን ያክል ታዋቂ ዘማሪ ስላልሆነች እንደሱ ሴሌብሪቲ ስላልሆነች እንደሱ በጣም በቃ መዝሙሮቿ ወጥተው በህዝብ ዘንድ ስላልተሰሙላት ብቻ ይቺ ሴት ድምጿ በክፉ ሰዎች ድምፅ ተውጧል። ስለዚህ ይሄ ሚዲያ ይችላል ያንን ማድረግ። እስቲ ቻሌንጅ ልስጣችሁ። ቤቴሌም ሻውል ብላችሁ ግቡና ዩቲዩብ ላይ ሰብስክራይብ አድርጉት። እስቲ ቻሌንጅ ልስጣችሁ። መዝሙሮቿን እንትን ትሬንድ አድርጉት። እስቲ መዝሙሮቿን ፍትህ የምትወዱ ድምጿ እንዲሰማ የምትፈልጉ እንድታንሰራራ ይቺ ሴት ሻይን እንድታደርግ የምትፈልጉ ልጆቿን ብቻዋን የምታሳድግ አፍና የእግዚአብሔር ስም ይሰደባል ብላ ቤቷ ጸጥ ብላ ያለች እግዚአብሔር ይፈርድልኛል ብላ ጊዜ የምትጠብቅ ሴት አለች እና እስቲ ጊዜ አፕሪሺየት አድርጓት። እስቲ ይኸውላችሁ እንደዚህ አይነት ባለጌ ደርባ አግባትና እምቢል አየህ ይሄን ፌክ አካውንት ይሄን የራሱ አካውንት ነው የሚሆነው የዛ ይዘማሪ ሪሊ እንደሱ ነው የምላችሁ። ሺህ አካውንት ነው ያለው የሚገርማችሁ ስለማውቀው ነው። ሺህ አካውንት ነው ያለው። ሺህ አካውንት ፖስቶቻችሁ ላይ እንድትለወጡ የሚያደርግና ምንድነው የምትለን ካላችሁ ጀስቲስ ፎር ቤቲ ነው የምለው። ፍትህ ለቤቲ ፍትህ ድምጿን ለተቀማች ለቤቲ ነው የምለው። እውነቴን ነው የምላችሁ ድምጿን ለተቀማች ለቤቲ። አንዳንድ ሰዎች የኔን ፎቶ ለጥፈሽ አንድ ሴት አለች የኔን ፎቶ ለጥፈሽ ቀንና ሌሊት ውሸት ስላወራሽብኝ ተሰብሬ የምቀመጥ አይነት ሰው አይደለም። እንዴት እስካሁን ድረስ አልገባችሁም? 3 ዓመት በተከታታይ ታዩኛላችሁ አይደል? ምሰበር ሰው አይደለም። አንገቴን ማጥፍ ልጅ አይደለም። ለገባኝ እውነት ጨክኜ መውጣ ሰው ነኝ። እውነቱን እኮ ነው። ቀለም ወርቅ አይተንፍሱ ከዚህ በፊት ጉንዳን ጥቁር ጉንዳን ያለው እውነቱን ነው። ኦሪጂናል ጥቁር ጉንዳን እኮ ነኝ። አቡና ጥቁር ጉንዳን በልና ጻፉ እስቲ እንደውም ኮሜንት ላይ ጥቁር ጉንዳን የነከስኩትን ነገር አለቅ እውነቴ እስኪሰማ ድረስ ባትቀበሉ ብትሸመጥጠኝም ብትክደኝም ሀቄ ግን ጆሮክ ላይ እንዲህ ሰርስሮ እስኪገባ ድረስ አልፈታም። ታውቀዋለህ በቃ ጥቁር ጉንዳን ነው። እና አንዱ ስንፍና የተጠናወታቸው ሰዎች እንደፈለገ ሲፋን ሰው መልስ ሲሰጥ ምን ነክቶ ነው ምን ሆነ ነው እንደው ሸጋሊ ጥሩ ልጅ አልነበርክም እንዴ እና ማስተዋል እንዳለ ጎልሏል ማለት ነው እና ብላችሁ የምትሉ ሰዎች ሎክ ኢየሱስ ክርስቶስ መመለስ ባለበት ቦታ መልሷል። ቤተ መቅደስ ውስጥ አይታችኋል። የሁላችን ጌታ እሱ ነው። እንግዲህ ቤተ መቅደስ ውስጥ ከካህናት ጥያቄ ሲቀርብለት መልሷል። በዚህ ስልጣን እንድታደርግ ማነው ስልጣን የሚሰጥ ብለው ጠየቁት። ብዙ ጥያቄ ጠየቁት። ማህበረሰቡ እንደ ማህበረሰብ ስለ ትዳር ጉዳይም ጠይቀውታል። በማቴዎስ 19 ላይ ሰው በሆነ ምክንያት ሁሉ መፋታት ተፈቅዷል ይወለች ጥያቄ ለጥያቄያቸው መልስ መመለስ በነበረበት ቦታ መልሷል። በሰንበት መካከል ማለት በሰንበት በእርሻ መካከል ሲያልፍ እሸት ቀጥፈው ሲበሉ ለተጠየቀውም ጥያቄ ደቀ መዛሙርት በሰንበት ማድረግ የማይፈቀደውን ነገር አድርገዋል ብሎ ሲሉ መልሷል። በሳቅ መልሷል። መመለስ ያለበት ቦታ ላይ መልሷል። መመለስ ደግሞ የሌለበት ቦታ ላይ በጲላጦስ የፍርድ አደባባይ በሄሮድስ ፊት ቀርቦ ንገረን፣ እኔ ልፈታም ላስርም ስልጣን አለኝ፣ ንገረኝ፣ እንደዚህ የሚያሳጡ እኮ የራስ ወገኖች ናቸው ብሎ ሲለው አንተ ያው እግዚአብሔር ብሎ ሲል ዝም አለ ይላል። ዝም አልመለሰለትም። ዝም ሄሮድስ እስኪደነቅ ድረስ ማለት ነው። ዝም መጨረሻ ላይ ምቱት ነው ያለው። እና መመለስ ያለበት ጊዜ አለ፣ መመለስ የሌለበት ጊዜ አለ። ለእያንዳንዳችን እኮ መመለስ ያለብን ጊዜ አለ። ሰነፎችን ካልመለስክላቸው በስንፍናቸው እየፋነኑ በስሜት ፈረስ ላይ ተቀምጠው ሌሎችን ሰዎች ሁሉ ህይወታቸውን እንዳያጭዱ ቢያንስ አንተ ራስን መስዋዕት አድርጋ ትመልሳለህ። ያው ፎቶ መዘግዘቅ አይደል? የስም ላጲሶች አይደሉ? በቃ ያድርጉ። እና ቢያንስ ከሌላው ትውልድ ጋር እንደዛ እንዳያደርጉ ለሰነፍ እንደ ስንፍናው መጠን መልስለትም አትመልስም ይላልና መመለስ ያለበት ጊዜ አለ፣ መመለስ የሌለበት ጊዜ አለ። እና አንዳንዶች ሰዎች አይቻቸዋለሁ። ሚዛናችሁ የፈሪሳውያን አይነት ሚዛን ነው። ዮሐንስ ወንጌል ምዕራፍ 6 ላይ ምዕራፍ 7 ላይ ኒቆዲሞስ ነው የተናገረው። ሰው ከእርሱ ሳይሰማ አስቀድሞ እንዲፈረድበት ሕጉ ያዛል ብሎ አላቸው። ኢየሱስ ላይ ሊፈርዱበት ሲሉ እንዴ ከሱ መስማት የለብንም እንዴ ብሎ አለ። በሰው ያለፈ ታሪክ ውስጥ እነሱ በደል ኃጢአታቸው ይቅር እንዳልተባለ ያለፈ የሰውን የህይወት ታሪክ እግዚአብሔር በምህረት የዘጋው አንስተው የሚናገሩ ሰዎችን እነሱን ማስተዋል ጎድሎሃል ተዋጥሉ። ለዛ ግን ተገቢ መልስ የሚመልስን ሰው ግን ማስተዋል ጎደለ ብራለች። ግን መጨናቆች እኔ ሁላችሁ ወንድሞቼ እና እህቶቼ በቅንነት እግዚአብሔር እናገልግል። በቅንነት በእግዚአብሔር መንግስት ስንመላለስ እና ሰዎች መመለስ ያለባቸው ቦታ ላይ መመለስ አለባቸው። መመለስ በሌላቸው ቦታ ላይ መመለስ የለባቸውም። ራሱም ያውቃል ባለቤቱ ማለት ነው። ምንድነው እየሆነ ያለው?
እዚህ ሶሻል ሚዲያ ላይ ያለው ነገር ምንድነው እየሆነ ያለው? እኔ እኮ ደክሞኝ ትቼው እኮ ነው በማሸማገል ትቼው ራሴንም ዝቅ አድርጌ ባላጠፋሁትም ጥፋት ይቅርታ ጠይቄ ወንድሞች አንድ እንዲሆኑ ምንድነው እየሆነ ያለው? አገልጋዮች ሲያጠፉ እኛ እናርማቸዋለን። እነሱ ሲያጠፉ እኛን ማንም የሚያርመን የለም። እኛን ማንም የሚናገረን የለም። እንትና ጥፋተኞች ናቸው። እንትና የሚባል ነቢይ ጥፋተኛ ነው። እንትና የሚባል ፓስተር ጥፋተኛ ነው። እነሱስ ንጹሐን ናቸው። ምንም ጥፋት የለባቸው። እንደዚህ አይነት ነገር ተገቢ አይደለም እና አንዳንዶችም ኤርሚ ምናምን ነገር እንዳትገባበት ብለው ያሉ ሰዎች አሉ። ኦኬ ገብቼበታለሁ እኮ ከመጀመሪያው እኮ ነበርኩበት። ዛሬ እነዚህ እኛ ያጸደቅነው ይጸድቃል፣ እኛ ይኮነናል ብለው የሚሉ ጎረምሶች ታው ብለን መክሬያለሁ። ከኔ አልፌ እነ ፓስተር ታሬን እነ ዶክተር ሻዋልን ሁሉ ጠርቼ መክሬያለሁ። እውነት ለሐሰት ትምህርት ገዷቸው ነው ገዷቸው ነው ወይ? ለምንድን ነው የምንሰማው? የምንሰማውማ ዛሬ የምንናገረው ነገር በዚህ ላይ ስለሚመሰረት ነው። ለሐሰት ትምህርት ገዷቸው ነው አይደለም። ሞቲቫቸው ያ እንዳልሆነ በደንብ ነው የሚያሳውቀው ከበስተጀርባ። ኦኬ የልጆቹን ድምጻት እንዳልሆነ ከሚያሳየው ነገር አንዱ ራሱ ፊታቸው ላይ የሚታየው ነገር፣ ፊታችን ላይ የሚታየው ነገር ያስታብቅባል። ፊት ላይ የሚታይ ነገር ቀለሜ ለዛ ነው ለካ ቪዲዮ አጥፍቶ የሚገባው። እና ይሄ የባለፈውን የእነ አማን ሻሎምን ምናምን ጉዳይ ያወራበትን የከፈትኩላችሁ ጥቁር ጉንዳን ያለበትን እና ለነሱ ጊዜ ለሰነፍ እንደ ስንፍናው መልስ መስጠት አለብን ብሎ ቀለም ወርቅ ያተንፈሱ ከዮሐንስ ወንጌል ምዕራፍ 7 ከዮሐንስ ወንጌል መጽሐፍ ምዕራፍ 1 እስከ መጨረሻ ድረስ ያለውን ጥቅስ መጥቀስ ካስፈለገና ትክክል ከሆነ መጽሐፍ ቅዱስ ለሰነፍ እንደ ስንፍናው መልስ ስጠው ስለሚል ለዳግማዊ ጥላሁን ትናንትና ራቁትነትን ገልጦ እዚህ አደባባይ ላይ ላሳየ ለዳግማዊ ጥላሁን የሱን ደግሞ ያልተሸፈነ ራቁትነቱን በዛ ላይ ደግሞ እየታመመች ያለች ልቧ የተሰበረባትን ሚስት ልብ ለመጠገን አጀንዳ አድርጎ ማውራት ትክክለኛና የሚያስፈልግ ነው። አንዳንድ ሰዎች እኛ ኃጢአታችን ተከድኖልን አይደለ ወይ ምንትን ኃጢአት የሌለበት ይውገራት ምናምን። ተበዳይ አይደለም፣ ተወጋሪ አይደለም። ዳግማዊ ጥላሁን በዚህ ታሪክ ውስጥ ዳግማዊ ጥላሁን ተወጋሪ ሳይሆን ወጋሪ ነው። ስለ ወጋሪው ነው እያወራን ያለ። የምትወገረውም ያለችው ቤቴልሔም ሻውል የተባለች ያለ በደሏ በድላለች ተብላ ጥግ እንድትይዝ የተደረገ ሰው እንዳይሰማት የተደረገች ማንም ሰው እንዳይጠጋት ብቸኝነት ውስጥ እንድትማቀቅ የተደረገች ምስኪን ሴት ናት ተወጋሪው። ወጋሪው ደግሞ እንግዲህ በዚህ ታሪክ ውስጥ እንግዲህ እነ ቀለም ወርቅ አይተንፍሱም ገብቷቸውን ሳይገባቸው በአንድም በሌላም ተሳትፈዋል እያልኳችሁ ነውና ስሙልኝ። እነ ጥቁር ጉንዳን ሲል መንፈሳዊ ሰው ሁሉን ይመረምራል ብራዘር፣ ማንም ግን አይመረምራል። ስሙ ሞቲቫቸው ፊታቸው ላይ ያስታውቃል ይላል። ከዛስ መንፈሳዊ ሰው ሁሉን ይመረምራል በማንም አይመረምርም። ምኑን የምትመረምረው? እንዲህ ስል ነው የምትመረምረኝ፣ እንዲህ ስል ነው የምትመረምረኝ። ምንድን ነው የምትመረምረው? እና እንደዚህ አይነት ሰዎች ናቸው እንግዲህ አደባባይ ላይ የሰውን ድካም የሰውን ነውር ብለው ያሉትን ነገር ራቁትነትን ለጥፎ ሲያበቁ ዛሬ እንደ አገልጋይ የሚያጫውታቸው እና ዛሬ መገለጥ አለበት። ኮመንት ላይ የምትተፋተፉን እያዩአችሁ ነው። ዩቲዩብ ላይ የምትሳደቡ ሰዎች አይቻችኋለሁ። ዩቲዩብ ላይ እኔ አይደለም ይህንን ፕሮግራም ማስተላለፈው ምጭ ነው። በዚህ ሰዓት ላይም ላይቭ እያስተላለፉ ያሉ ሰዎች አሉ። ዩቲዩብ ላይ እኔ አይደለሁም ማስተላለፈው። እኔ አቤል አቡና ቲክቶክ አካውንቴ ላይ ነው የምገባው። ዩቲዩብ ላይ እያየኸኝ ካለ እኔ አይደለሁም። የሆነ ሰው ስትሪም እያደረገው ነው ያለው። ይመቸው ያድርገው። እኔ የምከለክለውም ነገር የለኝም። ይመቻቸው። ኮመንት ላይ ገብተህ ግን የሰውን ድምፅ ለማፈን ገባ። አቤል አቡና ማለት ሰይጣን ነው። አቤል አቡና አውሬ ነው። አቤል አቡና የወንጌል ጠላት ነው። የወንጌል ጠላት አይደለም። የሌባ የአመፀኛ ሚስቱን የካደ የዝሙተኛ የዝሙት አዳሪ የግልሙትና የጋለሞቶች ግን ጠላት ነኝ። የምጠላውም ደግሞ ማንነታቸው ሰውነታቸውን ሳይሆን ስራቸውን ገባ። እዚህ ጋር እነሱ የበደሉት ሴት በፍትህ ዋጋና ልቧ ሳይጠገን ዋጋዋን ሳትቀበል እሱ እዛ ጋር የሚዘልበት ምንም አይነት መንፈሳዊ መሰረት የለውም።
አንድ ሰው መንፈሳዊ ነኝ ካለ መንፈሳዊነቱ መጀመሪያ ለምስኪኖች። ኢየሱስ እኮ ተቀባው ያለው እኮ የታሰረውን ለመፍታት ያዘነውን ለማጽናናት ለተጠቁት ለኢየሩሳሌም ወይም ለጽዮን አልቃሾች አምላካቸው እግዚአብሔር የሚበቀልበትን ዓመት ነግራቸው ዘንድ ቀብተኛል ነው ያለው። ኢየሱስ እኮ ቀብተኛል ሲል በሐዘን ፈንታ የምስጋናን መጎናጸፊያ በአመድ ፈንታ የክብርን አክሊል አደርግላችሁ ዘንድ ነው። የሆነች አመድ የተደረገባት ሴት አለች። ሐዘን ቤቷ ውስጥ የገባ ሴት አለች። ልቧ ውስጥ ሐዘን ያለባት ሴት አለች። ያቺ ሴት በፍትህ መጠገን የለባትም ነው የምትሉት? ወይስ የሆነ ዩቲዩብ ላይ አባቴ እንደዚህ ያደረገኝ እናቴ እንደዚህ ያደረገኝ የምትባለው ሴት ብቻ ነው የምትዳኘው? ቺት አደረገችብኝ ምናምን ሰሞኑን አሉ አንዳንድ ዩቲዩብ ቻናሎች አሉ። የሰው የግል ታሪክ ባለጉዳዮቹ መተው ባሌ እንደዚህ ያደረገኝ ባሌ እንደዚህ ያደረኩት የሚሉ ሰዎች ህዝቡ ሐሳብ ይሰጣል። እንዴት ባልሽን እንዲህ ታደርጊያለሽ? እንዴት ሚስትህን እንዲህ ታደርጋለህ? ይላሉ ሰዎች። ለምን? የሰው ልብ ከእግዚአብሔር ስለሆነ ሰው የተሰራው በእግዚአብሔር መልክና አምሳል ስለሆነ ወደድንም ጠላንም የፍትህ ጥያቄ ውስጣችን ይጠይቀናል። ግፍ ስናይ ውስጣችን ይቆጣል። እርግጠኛ ነኝ እዚህ ውስጥ ያላችሁ በተለይ አዲስ አበባ አካባቢ የምትኖሩ ሰዎች ሼህ ቀበሌዎችን ደንብ አስከባሪዎችን ስታዩ አይናችሁ ደም ይለብሳል። ሙሉ ለሙሉ ስራቸው ትክክል ሳይሆን ቀርቶ ሳይሆን አንዳንድ ጊዜ ምስኪን ሰዎችን በእነሱ ምክንያት ሰው መኪና ሲገጭ ድሃ ለምን እንዲሰራ ያደርጉ ምናምን ይሄ የግለሰብ ጥያቄ የምታነሱ ሰዎች አላችሁ አይደል? ለምንድን ነው ያንን ጥያቄ የሚጠይቃችሁ? ምን አገባችሁ? እናንተ አስፋልት ላይ አልሸጣችሁ፣ እናንተ አስፋልት ላይ ብርቱካን አልሸጣችሁ፣ ሙዝ አላከፋፈላችሁ፣ እናንተ ሌላ ስራ ነው ያላችሁ። መንገድ ላይ ግን ሲደበደቡ ስታዩ ወይም እዚህ ቲክቶክ ላይ እንኳን ስታዩ ትክክል አይደል? ቁጣችሁን ትገልጻላችሁ፣ ልባችሁ ያዝናል። ለምን? በእግዚአብሔር መልክና አምሳል ስለተፈጠራችሁ። እግዚአብሔር የፍትህ አምላክ የጽድቅ አምላክ ስለሆነ ይህ የፍትህ አምላክ እናንተ ውስጥ ፍትህን አስቀምጧል። ስለዚህ ይህንን ፍትህ ስትበድሉ ክርስትናችሁን ነው የምትበድሉት። በጌታ መሆናችሁን በተለይ ፕሮቴስታንቶች ይሄ በቃ ሃይማኖት ራሱ የሚያጥረው ጉዳይ አይደለም። ሙስሊም ብትሆን፣ ኦርቶዶክስ ብትሆን፣ ካቶሊክ ብትሆን፣ ኦንሊ ጂሰስ ብትሆን የሆነች ሴት ተበድላለች፣ አቢዩዝ ተደርጋለች፣ ላይፏ ተበላሽቷል። በቃ ተበላሽቷል። ልጆቿን ውጪ እንዳትልክ በስንት መከራ ነው ልጆቿን አሜሪካ ያስገባችው። ከልጆቿ ጋር ተነጣጥላ እንድትኖር ተፈርዶባታል። በማን ማይክ በሚይዝ ስለ ኢየሱስ ፍቅር በሚዘምር ግን ለሚስቱ ፍቅር በከለከለ ጨካኝ ባል ምክንያት በጣም የሚያምር ድምጽ ባለው ቆንጆ ድምጽ ቆንጆ ቃና ባለው ድምጹ በሚያምር ግን ህይወቱ በማያምር ሰው ህይወቷን ተነጥቃለች። የሆነ ሴት ኑሯን ተነጥቃለች። ገባ? ሴትነት ተበድሏል። እናትነት ፍትህ አጥቷል። ልጆቿን ማሳደግ እንዳትችል ልጆቿን ነጣጥላ እንድታሳድግ ተፈርዶበታል የሆነች አንድ እህታችን። ስለዚህ ለዛች እህት መጮ ክርስትናችን ወንጌላችን ነው። ከወንጌል ውጪ ያው ሐሜት ነው ምናምን የሚሉ ሰዎች ሐሜት ይሄ አይደለም። ሐሜት 200 ምናምን እዚህ 260 ምናምን ሰው ይታየኛል። ሐሜት 200 ምናምን 60 ምናምን ሰው አቅርብ አይደለም። ወዳጅን ጓደኛን ሰብስበህ ሄደህ እዛ ቡና እየጠጣክ ስትፈተፍት ፓስተር ከሌ እኮ እንዲህ ነው ስትል እሱ ነው ሐሜት። እሱ ነው ይሄ ሐሜት አይደለም። አለ እኮ በፌክ አካውንት እኮ ቀለም ወርቅ አይተንፍሱም። እሱም ይሰሙኛል እኮ ይሰሙኛል። በተለኛ አመፀኞቹ ዘማሪዎች ስለም ሰሞኑን ጉዳቸውን እያወጣው ስለሆኑ ይከታተሉኛል እኮ አሉ እኮ ገባ? ቤተ ክርስቲያን ከአባልነት የሰረዘችውን ሰው አንተ በልብህ ብታደምቀው ጀግና ብትለው ከቤተ ክርስቲያን በተቃራኒ ነህ አንተ። በቃ ቤተ ክርስቲያን እኮ ነው የክርስቶስ ተጠሪ ቤተ ክርስቲያን ነው። የአቡና ቸርች አለክ ቸርች የለውም። በጣም የህይወትህ ጥያቄ ሆኖ በምትጠይቅ ሰውዬ ከቸርች የታገደ ሰውዬ ጋር አብረክ እኮ ነው የምትወገነው። ጀግናዬ ፕሮፋይል የምታደርገው ከቸርች የታገደ ከአባልነት የተሰረዘ ሰው ቤተ ክርስቲያን ይሄ ሰው እንደዚህ አይነት ካራክተር ይዞ የኔ አባል እንዲሆን አልፈቅድም በላይ ሰረዘችው። እውነቱን እናውራ። እሱ ሽማግሌዎች ተንቀዋል። እየሰደባችሁ ነው። የዛሬ ዓመት ትዝ ይላችኋል። የቤተ ክርስቲያን ጻድቁ ፓስተር ጻድቁን ተናግራችኋል ምናምን ሲል ሰምታችሁታል። የቤተ ክርስቲያን ኤልደርሶችን ትልልቆችን አባቶችን የሚያከብር ነው የሚመስለው ሲናገር። በጣም አባቶችን የሚያከብር አባቶችን የሚወድ ለትልልቅ ሰዎች ክብር ያለው ነው የሚመስለው። ሽምግልና ረግጧል ይሄ ሰውዬ። ሚስትየውን ብቻ አይደለም ሽማግሌዎቹን አሳዝኗል። እነ ፓስተር ዳዊት ሽማግሌነት ነበሩበት ያውቃሉ ታሪኩን። ግን ፍትህ የለም እዚህ ሀገር ላይ። ማይክ አድርገው ሱፍ ለብሰው ግን የተበደለች አንድ ሴት ጉዳይ እጃቸው ላይ መጥቶ ለጓደኛቸው አድልተው አይኛ በዚህ ጉዳይ ላይ ምንም አንልም ድምጽ የለንም ብለው በጉዳዩ ላይ ሹልክ ብለው ወጥተዋል። ለምን ዛሬ ቆሞ ሲያገለግሉ መጠየቅ የለባቸው እንዴ? እነ ፓስተር ዳዊት እቺ ሴት እኮ ጨዋታን ፓስተር ዳዊት ጋር አሰምታለች እኮ ያውቃሉ። እነ ተከስተ ጌትነት ግን ጉዳይ ያውቀዋል። የዚችን ሴት ህመምና ስብራት ያውቃል። ማነው? ሳሙኤል ተስፋ ሚካኤል ያውቃል። ሄዶ ግን ማይክ እየተቀባበለ ከአመጽ ጋር ቆሞ ሲዘምሩ ያው ተመሳሳይ የህይወት ዘይቤ ስለሆነ ያላቸው እየተቀባበሉ ሲዘምሩ እዛ ቦታ ላይ የተበደለች ሴት እንደሌለች ስለማያውቁ አይደል? ዋው ይላል ህዝቡ። ደግሞ እናንተ ሶስታችሁ አንድ ላይ ተጣምራችሁ ስላየን በጣም ደስ ብሎናል ምናምን ይላል። በምንድን ነው የተጣመሩት? በማይክ ነው የተጣመሩት? በጽድቅ ነው የተጣመሩት? ለጌታ ብለው ነው የተጣመሩት? አይደለም። ቢዝነስ ነው። ገባ? ሰውን ጓዳ አሳዝነክ አደባባይ ላይ ወጥተክ የምትንጫጫው የምታንቋረረው ማንቋረር እግዚአብሔር ዘንድ የሚደርስ አይደለም። አመፀኛ ነህ። እግዚአብሔር የአመፀኞችን ውዳሴና ምስጋና አይወስድም። እንትና ቻፓ በጣም ያምራል ምናምን እያሉ ቴክስት የሚደራረጉ ዘማሪዎች እኮ ናቸው እነዚህ ነውር ጌጣቸው የሆኑ ዘማሪዎች። ተሳደብ አቡና በሉ ደግሞ ነውር ጌጥህ እንደሆነ እነግርሃለሁ።
አመፀኛ ስብስብ። እንቀጥላለን። ማንም ገና ይመረመር። እኔ ዛሬ እናንተና ብዬ ብናገር የተናገርኳቸው ሰዎች ዛሬ እንደዚህ ከመናገር በፊት አስቀድሜ ለብዙ ወራቶች ምናልባትም ለአመታት ያህል በግል በህብረት ስብሰባ እያደረግን መክረናል። ሲጀመር ቀለመወርቅ የምትመከር ስመክርክ የነበርክ ሰው ነህ እንጂ አንተ መክረኝ አታውቅም። እድሜ ልክ ስመክርህ ነበር። ይሄ ሰው አያዋጣም፣ አገልግሎት ከሆነ የምትፈልገው ዳግማዊ ጥላውን አያዋጣም ብያለሁ። ይኸው ሚስቱን አስለቅሶ ሌላ ሴት አስወልዶ አስወልዶ ሌላ ትዳር የመሰረተት ምንድን ነው የምትለው? ግን ምክሬን አይተዋል። ስመክርክ የነበረው እኔ ስመክር ይሄ ዳግማዊ ጥላውን የሚባል ሰው ለመከፋፈል የመጣ ነው፣ ህብረት እንድናደርግ አይፈልግም። ስንቴ ነው የነገርኩ? በውስጥ በኩል ስንቴ ነው የነገርኩ? አሁን አንተ የእሱን ፕሮፋይል ስታደርግ ማስታወቂያ ስትናገር የጽድቅ እኮ አገልጋይ ነው ትመስላቸው አንዳንዶች፣ የሚፎገሩልህ ሰዎች ማለት ነው። የሚፎገሩልህ ሰዎች ባለቤት ምንድን ነው የምትልህ? ቀለመወርቅ አይተንፍሱ። የአንዲት ሴት ህይወት ብቻዋን የቀረች ሴትዮ ህይወት አበላሽተህ ተባብራ አበላሽተህ ቁጭ ብለህ ፍትህ ያጣች ነፍስ ሰውን በጣም ብዙ ትውልድን ያባለገ አመንዝራ ሰው በጉያ ተሸክመ ደግሞ የኦርቶዶክስን ገድል እንተቻለን እናብራራለን ትላለህ። ከአንተ ገድል በላይ ምን ገደል የሆነ ገድል አለ? ህይወትክ ላይ ህዝብን ያስለቀሰ ሴቶችን ያሳዘነ ያስነወረ ትንሽ የቤት ስራ ልስጣቸው ለተወሰነ ጊዜ ማለት ነው። አቤል አቡና የሚባልና አማን ሻሎ የሚባል ከእነሱ ጋር ያሉ ከኬቶቹ በስተቀር ወንድሞች እናቶቼ በጣም ተለክፈዋል። በነገር መርዝ ተለክፈዋል። አሸማግያለሁኝ፣ ጸልያለሁኝ፣ መክሬያለሁኝ፣ እንደ ታላቅ ወንድም ለመሰብሰብ ሞክሬያለሁኝ እና በጣም የክፋታቸው ጥግ ወንድሞች እናቶቼ በርሾ የተባለውን በታስቢ ያገለግል የነበረው ከነ በጋሻው ጋር የወጣው ወንድም ከሶሻል ሚዲያ ላይ እንዲጠፋ ያደረጉት እነዚህ ሰዎች ናቸው። አቡና ማለት ምላሰ ረጅሙ የሚባል በጣም ጥቁር ጉንዳን የሆነ ሰውን ነክሶ ከያዘ የማይለቅ በጣም ክፉ ልጅ ነው። ወንድሞች እናቶች፣ አሁንም ካለ ይስማ፣ ሲነጋም ቆርጣችሁ ላኩለት። የወሬ ቤት ስራ ልስጠው። ኦኬ። በጣም ክፉ ሰው ነው። በጣም ክፉ አልኳችሁ። በጣም ቂመኛ አይገልጠውም። ፓስተር ታሬ ለምኖታል። እነ ዶክተር ሻውን ለመግባት ሞክረዋል። በጣም ቂመኛ ነው። እነዚህ ሰዎች የምትሰሟቸው ሰዎች እንግዲህ ወደ እነ ቀለሜ ትንሽ ልሂድ ትንሽ ለዳጊ ረፍት ተነስተው እነዚህ የምትሰሟቸው ሰዎች እንግዲህ የውሸት የነርቭ በሽታ አሞናል ብለው ህዝቡን ሿሿ የሰሩ ሰዎች ናቸው። አሁን የሚጠራቸው ፓስተር ታሪኩ ብትሉ፣ ሻውል ብትሉ፣ ዶክተር ሻውል ብትሉ እነዚህ ሰዎች አካውንት ከፍተው ጎፈንድሚ ከፍተው በውሸት ምንም ማስረጃ ያላሳዩበትን የሆስፒታል ማስረጃ ያላሳዩበትን የነርቭ በሽታ ታመናል ብለው የሸወዱ ሰዎች ናቸው። እብራዊትን ጥሯት። እብራዊት ምስክር ናት። እብራዊት ደምረውን አንድ በሽታ ለአንተ ምንሰጥህና አንድ በሽታ ለአንተ ምንለጥፍልና እንድትረዳ እናደርጋለን። ደምረው እንዲታመሃል ብለን እንድትረዳ እናደርጋለን። ኤክስፒሪየንስ አላቸው። እቺ እብራዊት የምትባል አሁን የጠፋች ሴት አሁን ትታቸዋለች፣ ተለያይታለች። አመፅ እንደሆነ ገብቷት ብቻዋን ናት ያለችው። አሁን ምንም አልላትም ይችል ሴት። በሁለተኛ ዶክተር ሻውል የሚባል ሰውዬ፣ ፓስተር ታሪኩ የሚባል ሰውዬ፣ ጥቁር ሰው፣ ቀለመወርቅ አይተንፍሱ፣ እጸገነት ምናምን የሚባሉ እነዚህ ከነው ማለት ነው። ዳንኤል ይልማ የሚባል ሰው ገባችሁ? እያንዳንዱ በተለያየ ምክንያት ከዚህ ህዝብ ገንዘብ ሲዘርፉ የነበሩ አመፀኞች ናቸው። አንዳንዱ ስቱዲዮ እንገንባ ብለው ዘርፈዋል። የየድርሻው ነው። የሰሞኑ የነሜሎስ ማለት ነው። የነሜሎስ በቃ ሿሿ ነው። ያንተ ተራው ነው፣ ያንተ ተራው ነው፣ ያንተ ተራው ነው፣ ያንተ ተራው ነው እያሉ ህዝቡን ሲመዘብሩ የነበሩ ሲዘርፉ የነበሩ ሰዎች ናቸው። እንግዲህ እነዚህ ሰዎች ናቸው ለጽድቅ እንደቆሙ አቡና ምናምን ወንጌል ይሄ ነው። አቡና ክፉ ሰው ነው ምናምን ማለት ነው ወንጌል። ከቀለመወርቅ አይተንፍሱ በላይ ክፉ አለ፣ አመፀኛ አለ። ስማ ቀለመወርቅ አይተንፍሱ። እንግዲህ ይሄኛው እንዲደርስ ነው። እኔ ብዙም እንትን አለላችሁ፣ እውነቱ ልንገራችሁ። ማናችሁ ብትደረደሩ ሌሊቱን ሙሉ ፎቶ ብትለጥፍ፣ አንድ ደግሞ ጥርሰ ፍንጭት ይሁን ግንጭት ያለ ልጅ አለ። አይመለከተኝም ስለ ሰውነት አቋም፣ ግን ሌሊቱን ሙሉ ገብተህ እንዴት ነው አቡና ሌሊቱን ሙሉ ስታወራ የምትውላለህ። አንድ እንግሊዝ ውስጥ ሁለተኛ ሚስት አግብተህ እየኖርክ ያለማት ተመሳሳይ ናቸው። ደግሞ የሚቃወሙ ሴቶች ቀድሞ ከኔ ጋር የነበሩ ሴቶች አሁን የማነሳው የጽድቅ ጥሪ የሚኮንናቸው ናቸው። በዚህ በተለይ ይሄንን አመፅ የምትደግፉ ሴቶች ወይም ወንዶች ተመሳሳይ የህይወት አይነት ያላችሁ እንደሆናችሁ ደርሰንበታል። አንዳንዶቻችሁ
ሶስተኛ ትዳር ላይ ነው ያላችሁት፣ አራተኛ ትዳር ላይ ነው ያላችሁት። ስለዚህ ዳግማዊ ጥላሁንን ስናገር የዳግማዊ ጥላሁን ላይ የሚያርፈው ሰይፍ ሲመለስ እናንተንም እንደሚቆርጣችሁ ስለምታውቁ ህሊናችሁ ለዳግማዊ ጥላሁን ሳይሆን ለራሳችሁ ስለሚሰማላችሁ ለዳግማዊ ጥላሁን የወገናችሁ መስላችሁ እየተከላከላችሁ ያላችሁት የራሳችሁን አመጽ ነው። ደርሼበታል፣ የራሳችሁን አመጽ እየተከላከላችሁ እንደሆነ። ምክንያቱም የእግዚአብሔር ቃል በቃ አይፈቅድም። ስለ ልባችሁ እልህ ነው አለ ኢየሱስ ክርስቶስ። የፍቿን ጽፈት ስለመስጠት ሲጠይቁ ስለ ልባችሁ እልህ ነው ሙሴ የፍቿን ጽፈት ስጧት ብሎ የነገራችሁ እንጂ ከመጀመሪያው እንደዚህ አይደለም። እግዚአብሔር ታውቃላችሁ፣ የመማር እንኳን አቅም ካለን ቺት ያደረገበንን ሰው ሁሉ እንድንምር ያቅም ጉዳይ ግዴታ ማር አላልኩም። ኧረ መማር የለብኝም ካልሽ መብትሽ ነው። መጽሐፍ ቅዱስ ፈቅዶልሻል። ከዝሙት በቀር ማንም ሚስቱን እንዳይፈታ ተብሎ ማለት ነው። ዝሙት ካደረገችብህ ካደረገብሽ መፍታት መብትሽ ነው። ግን የሚምር የሚሸከም ልብ አለኝ ካልሽ ያንንም እንድታልፊውላ ባይብል ያበረታታል። ምክንያቱም ያመነዘረችዋን እስራኤልን እግዚአብሔር ይቅር ብሏታል። ለዚህ ነው ሆሴዕ መጽሐፍ ላይ ሂድና ጋለሞታይቷን ማንን አግባ? ሆሜርን አግባ፣ ጋለሞታይቷን ሴት አግባ አለውና ጋለሞታይቷን ሴት ካገባ በኋላ ምን አደረገ? እግዚአብሔር ምን አደረገ? ሌላ ጋር እንደ ልማዷ ስትሄድ ይቅር በላት አብረሃት ኑራል። እኔ እንደዚህ ነው ይቅር ያልኳቸው አለ እግዚአብሔር። ስለዚህ እግዚአብሔር አንዳንድ ጊዜ ጸጋውን አብዝቶልህ ከሆነ ያን ሁሉ ስቴፕ እንድትሄድ ይፈልጋል። የአቅም ጉዳይ ስለሆነ ግን በዝሙት ምክንያት ከሆነ እንድትፈታ መጽሐፍ ቅዱስ ያዛል። ከዛ ውጭ ግን ያለ ዝሙት ምክንያት ፈታ እንደሆነ እያጨበጨቅ በሲንግልነትን እያጣጣምክ እንድትኖር ነው መጽሐፍ ቅዱስ። ክርስቲያን ይሄ አሁን ለክርስቲያን ነው እያልክ ያለሁት። ዓለማዊ ከሆንክ አይመለከተኝም። የሌላ ቤተ እምነት ከሆንክ አይመለከተኝም። ከክርስትና ውጭ ከሆንክ አይመለከተኝም። 4 ነው እኛ ጋር የሚቻለው ካልከኝ እንደ ሙስሊሞች መብት ነው 4 ያንተ እምነት ስለሆነ መብትህ ነው። እግዚአብሔር ግን የመጀመሪያው እምነት እግዚአብሔር ግን የደነገገው እውነት ለመጀመሪያው አዳም የመጀመሪያ ሔዋንን ሰጠው፣ አብረው እንዲኖሩ ነው ያደረገው። ሌላ ነገር በመካከል የለም፣ አለቀ። እና ይሄንን መደገፍ የቤተ ክርስቲያን ስርዓት መቃወም ነው። መጽሐፍ ቅዱስ ኃጢአተኛውን ፊት ለፊት ገስጸው እንዲፈራ ፊት ለፊት ገስጸው ይላል። እና ደግሞ ሸዋሸዋ ሲሰሩ ነው እኮ የነበረው። ደግሞ ኮንሰርቷን ደግሞ ላሳያችሁ። የኮንሰርቷን ሸዋሸዋ 2 ኮንሰርት ላሳያችሁ። 2 ኮንሰርት ይታያል። ጃልሴን ይታያል። ይሄ ኮንሰርት የማን ኮንሰርት ነው? የዳገር አይደል? የእንትና ኮንሰርት ነው። የተከስተ ኮንሰርት ነው። አብሮት የነበረ የተከስተ ኮንሰርት ነው። አይተሻ እንዴት ህዝቡ ችምችም እንዳለ። ይሄ የፎቶ ማጭበርበር ነው። ያው የዳግማዊ ጥላሁን ኮንሰርት እንደዚህ ነው። ሲቀርጹልን የነበረው በዛ በኩል ነው። በጣም ህዝብ መጥቷል ምናምን ድራማ ሲሰሩ የነበረው ይሄን ባዶ ቦታ ይታይሻል። ከርቀት ሲነሳ ብዙ ሰው የመጣበት ኮንሰርት አይደለም። በጣም እንደተሳካ ኮንሰርት ጌታ አብሮን ነበረ። አቤል አቡና እናመሰግናለን። ማስታወቂያ ሰራልን ምናምን። ማስታወቂያ አይደለም የሰራሁት ኮንሰርት የሆነ ነኝ። እንደውም ከ4 ቀን በላይ ይሄን ኮንሰርት ያነሳሁት ምክንያቱም ማድረግ ስላለብኝ ማለት ነው። አንድ ኮንሰርት ከ4 እና ከ5 ቀን በላይ አይታወስም። ሌላ ራሱ ያልፖስታችሁት ፖስት ቢኖር ዛሬ ብትፖስቱ ሰው ሁሉ ላይክ አያደርግላችሁ ነው የሚላችሁ። ምክንያቱም ሶሻል ሚዲያ አልጎሪዝሙ የአንድ ሰሞን ኢቨንት ከሆነ የአንድ ሰሞን አሁን አለ ውለ ከርመስ የአይሾ ስፒድን ፖስት ማንም ሰው ላይክ አያደርግልን። ሰሞኑን ብዙ ቪው የሚያገኘው የአይሾ ስፒድ ኮንቴንት ነበር። ሰዎች በዛ ጉዳይ ላይ ብታወሩ ቫይራል ይወጣላቸው። ምክንያቱም ሰዎች በዛ ጉዳይ ስለተያዙ። አንድ ሰሞን ነው ኮንሰርት፣ አንድ ሰሞን ነው ግርግር፣ አንድ ሰሞን ነው ጉዳይ። ነውርህ አመፅህ ግን ጊዜ አልፍም። ልክ አንተ ስሟን ያጠፋባት ሴት ዓመተ ምህረት ተቀይሯል፣ ጊዜው ተቀይሯል፣ ዘመን ተቀይሯል፣ ብዙ ዓመታት አልፏል። ስሟ ግን እስካሁን እንደተበላሸ ነው። የዛች ንጹህ ሴት ስሟ ላይ ያጣበቀው መርዝክ ቀጥሎ ሄደው ለ2-5 ዓመታት እንኳን ዘልቋል። ስሟን በነውረኝነት ቀብተ ማለት ነው። አለቀ። ኮንሰርቱን ከ4 እና ከ5 ቀን በላይ አታስታውሱ። ዳጊ አመንዝራ መሆኑን የነገርኳችሁን ግን የዛሬ 10 ዓመት አትረሱት። ምን እናደርጋለን? ወውሸት ከርተህ ትኖራለህ እንጂ የዛሬ 10 ዓመት ዳጊ በነገራችን ላይ አሁን እቺ እህታችን ልጆቿ ብዙ ህይወቷ የተያዘ ነው። ኦኬ ሰው ይሄንን አንደርስታንድ ማድረግ አልቻለም። የሱን ስም ለመገንባት ብቻ ነው ሰው እየተጋጋጠ ያለው። እዛ ጋር የምታለቅስ እህት አለች እኮ ወገኖች፣ ቀን በቀን በእግዚአብሔር ፊት የምትጮህ እንዴ ጌታ ሆይ ብላ የምትጮህ ልጅነቷን የሰጠች ንጽህናዋን የሰጠች ጊዜዋን የሰጠች ልጅ የሰጠች እናት የሆነች ሚስት የምታለቅሳለች። በሽማግሌ ፊት የተካደች፣ በፎርጂድ ሜዲካል የተካደች። ጋይስ ቆሞ ሰው ማሰብ አለበት። በነገራችን ላይ እናንተ በቤታችሁ እንደዚህ አይነት ነገር ቢመጣ ከታች ያላችሁ በተለይ እህቶች እንደዚህ አይነት ጉዳይ ላይ ምን ችግር አለ? እግዚአብሔር እኮ ይተዋል። እሷ እኮ በእግዚአብሔር ፊት እያለቀሰች ነው ጋይስ፣ እያለቀሰች እኮ ነው።
እያለች እኮ ነው። እሱ ሞገስ የተሰጠው መስሏችሁ በቃ እንደዚህ ኢትዮጵያ መጥቶ ሻሻ ሰርቶ ሆቴል ላይ ደግሶ የሆነ ሆቴል ላይ ደግሶ የራሱን ጀለሶች እንደሱ የተጨመላለቁትን ጠርቶ ደግሶ አጨብጭቦ ተበተነ። ኦኬ ጋይስ፣ ያለበት ሀገር በነገሮች ላይ ጀርሲ ነው ያለበት ሀገር ቸርች ደርሳበት አላጋባህም ብለዋለች መድረክ ላይ። በዚህ ጉዳይ ባለትዳሮቹ ሚስትየው ያወቀች ነው የገባችበት። ዋሽቷታል። በእርግጥ ግን ፓስተሯ ነግሯታል። ደህንነት ያስተማራት ወደ ጌታ እንድትመጣ ያደረጋት ሰው ነግሯታል። 4 ልጆች ያሉት አባት ባል ምን ያደርግልሻል? በትዳር ላይ ትዳር እየደረበ ነው ስትባል እንዴ ሊሊ እኮ ትገኛለች ኮንሰርቴ ላይ ብላ ነው ያገባው። ሲሪየስ ሊሊ ኮንሰርቴ ላይ ትገኛለች ብሎ ነው ያገባችው። በእርግጥም ሊሊ በእሷ ኮንሰርት ላይ ተገኝታለች። አመፅ ይቻላል እንዴ? የቤተሰብ ሲሆን አመፅ ነውር የቤተሰብ ሲሆን ይቻላል እንዴ? ሊሊ የተከበርሽ ዘማሪት ሊሊ እህታችን ዘማሪት ሊሊ አመፅ ለአንቺ ወንድም ሲሆን ይቻላል እንዴ? አመፅ ላይ መዘመር ነውር ላይ መዘመር የተከዳች ሚስት የተከዳች እህት ለቅሶ እሷ ለቅሶ የተቀመጠችበት ህይወት ላይ የሰርግ ፕሮግራም ላይ ማቀንቀን ይቻላል እንዴ? እቺን ቆርጣችሁ ደግሞ ሊሊ በጣም ብዙ ሰው ስለሚወዳት ብላችሁ በጣም ብዙ ሰው ስለሚወዳት ሊሊ አቤል አቡናን ባለፈው አውታሩ በሚባል ዘማሪ በደንብ እንዲጠላ አድርገናል። አሁን ደግሞ በዚህ እንዲጠላ እናደርጋለን የምትሉ ሰዎች ቀርታችኋችሁ እቺን ብቻ ጫዋት የተከበርሽ እህታችን ሊሊ ይቻላል እንዴ? ወንድም ትዳር ላይ ትዳር ሲመሰርት የወንድም ሰርግ ላይ ሄዶ መዘመር ቤተክርስቲያን ይቻላል እንዴ? ይቻላል እንዴ? አመፀኝነት ይቻላል እንዴ? ነውረኝነት አንድ የቤተክርስቲያን አገልጋይ እንደፈለገ እየፈታ እንደፈለገ ማግባት ይችላል እንዴ? የእግዚአብሔር ቤተሰቦች ወገኖች ቀጥ እህት አለ። አዎ ምንድነው እኔ ሰው መረዳት አልቻለም ይሆን ማስተዋል አልፈለገም ይሆን ለምን እንደዚህ እንደሚያደርጉ አልገባኝም። እዛ ጋር በእግዚአብሔር ፊት ምታለቅስ አለች እህት አለች። እዚህ ጋር መጥቶ የሆነ እንደሱ አይነት ሰብስቦ የሚጨፍርን ጎረምሳ ሆይ ሆይ ያሉ ከማድነቅና ደረቱን እንዲነፋ ከማድረግ ይልቅ እዛ ቤት ልጆቿን ታቅፋ ምታለቅሷ ማየት አለባችሁ። እቤቱ በእግዚአብሔር ፊት ተንበርክካ ምታለቅስ ሴት ልጅ በተለይ ሆናችሁ በሴት እህቶች ላይ የምትፈርዱ እኔ አሁን ትዳራቸውን ጠብቀው ተከብረው አክብረው ባላቸውን ራሳቸውን አክብረው የሚኖሩ ሴቶች አልናገርም። ነገር ግን ቤቷን የማታከብር ከሆነች ደግሞ እናገራለሁ። የተካደችን ሴት ደግሞ ልጆቿን የካደባት እንደገና ደግሞ እሷን የካደንስ ወንድ ከመርገጥ ወደኋላ አለ። እሱ ነውረኛ ነው። በቃ በኔ ዘንድ ለቤተክርስቲያን ከቤተክርስቲያን የታገደ ቤተክርስቲያን ያባረረችው የሚያገለግልበት የሌለው በየጠንቋይ መድረኮች ላይ የሚዘል እናውቃለን እኮ ከማጋር ምንድን ከነጭሮ ጋርና ከነጭፋ ጋር የሚሉ ስለዚህ እንደዚህ አይነት ቦታ መድረኮች ላይ የሚዘል ሰውዬ ቤተክርስቲያን አላቆም ብላለች ነው ሰውዬ እናንተ አምጥታችሁ ታጸድቃላችሁ። ትመጡና ደግሞ እናንተ በቤተክርስቲያን አይደላችሁም በቤተክርስቲያን የታቀፋችሁ አይደላችሁም። ግን በቤተክርስቲያን ያልታቀፈን ጎረምሳ ሴቶችን በማተረማመስ ቤተክርስቲያን ያገደችውን ሰውዬ በጉያችሁ ታቅፋችሁ የሰውን ማንነት እየዞራችሁ የምትበረብሩ አሁን ቅድም ቀለም ወርቅ ተንፍሱ እግዚአብሔር የተወውን እግዚአብሔር ሰው ምናምን ብሎ ሲቀባጥር ነበረ። አሁን በቅርብ እንኳን እሱ የጣሰው ጥሰት አለ። የ10 ምናምን ዓመት ታሪክ አምጥቶ ሲወነጅል ነበር። እነሱ ሲናገሩት ዴቭሉ ተናነ እንግዲህ አስብ የ10 ምናምን ታሪክ አምጥተህ ስትወቅስ ቀለም ወርቅ አይተንፍሱ አጠገብህ ያለውን ሴት ሲያተራምስ ቤተክርስቲያን ያባረረችውን ጎረምሳ ጉያ ታቀፈ በጽድቅ አሁን ንስሐ ገብቶ ተጸጽቶ ብዙ በድካም ውስጥ ብዙ ለቅሶ ውስጥ ያለፈን ወንድም ጸጥ ያለን ወንድም ተወቅሳለህ። ደህና ነህ? እኔ በጣም ነው የሚያበሳጭኝ። እግዚአብሔርን ታውቃለህ፣ እዚህ ሚዲያ ላይ በቃ እነሱ የሚፈልጉትን ብቻ ነው ማጀብ የሚፈልጉት። እውነትን መጋፈጥ አይፈልጉም። በተለይ ቀለም ወርቅ እንዳትመክር፣ ቀለም ወርቅ ኤርሚያስ አበበ እንዳትመክር አደራ። አንተ ሚስት ምን አይነት ውስጥ እንዳለች ራሱ መድዬ ይወቀው። እንደዚህ ወንዶች እሺ ተዋታለች። ግን ደግሞ በቃ እንደዚህ አይነት ወንዶች ወጣችሁ እንዳትመክሩ። የእሱ ሚስት እግዚአብሔር ይርዳት። እኛ አይመለከተንም ስለሱ ሚስት። ምክንያቱም ሚዲያ ላይ ራሷን ስላላጋለጠች ሴት ተደብቃ ስላለች ሴት አናወራም። በነገራችን ላይ አንድ ነገር ይወደድልኛል ብለህ ሚዲያ ላይ ካመጣህ ሚዲያ ሀሳብ ይፈጥራል። አሁን ከሰሞኑ እንግዲህ የአባኮ እንዲህ አልተረዳችሁትም እንጂ ኮስታራ ይመስላል እንጂ ፍቅር ነው ስትል የነበረች እህታችን አዝኛለሁ በጣም። እንኳን ደስ አላችሁ ልል ስደውል ስልክ አላነሳህልኝም ነበረ። አሁን እንግዲህ እግዚአብሔር ያጽናክ ለማለት ስለምደውል ስልክ ብታነሳልኝ ደስ ይለኛል። ወንድማችን ሜሎስ እንኳን ደስ አለ ጊዜ አላነሳክም እና አሁን እግዚአብሔር ያጽናና ለማለት ስለምደውል አንሳልኝ ስልክ ለማለት ነው።
ይበቃናል። ይሄን ያህል ካወራ ቴንኪው ለልቴ ስለገባሽ 1 ሰዓት ምናምን አውርተናል። ከዚህ በላይ ያላቆያችሁ እግዚአብሔር ከእናንተ ጋር ይሁን። ቴንኪው። ግን ለዛች ሴት ጮላት ቤተልሔም ሻውል ብላችሁ ገብታችሁ ዩቲዩብ ቻናሏን ሰብስክራይብ አድርጉ። የተነካችሁበትን አንድ መዝሙር በፎቶም አድርጋችሁ እየዘመራችሁ ሰሩላት። ወጣ ወጣ ቀና ቀና ትብል ቤታችን። እግዚአብሔር ይባርካችሁ። ቴንኪው። ቤት ከፍታችሁም ተወያዩበት፣ አውሩበት። ይህን ጉዳይ ሰውየው ይጠየቅ። ሁላችሁ ሰውየው ይጠየቅ። እሱ ማን ነው? ዘማሪ ስለሆነ ብቻ የነ ሊሊ የሌጀንዶቹ እህት ወንድም ስለሆነ ብቻ ማን ነው እሱ ሴት አስለቅሶ እህታችንን ቤት እንድትሰበር አድርጎ አስቀምጦ እሱ ሚፋን ነው። በትዳር ላይ ትዳር እየጨመረ በነውር ላይ በርኩሰት ላይ ርኩሰት እየጨመረ የሚፋን ነው። እሱ ማን ነው? ማንም አይደለም። በተለይ በዚህ በኢንተርኔት ዘመን ላይ ማንም ከማንም አይበልጥም፣ ማንም ከማንም አያንስም። ይህን እንድታውቅ ያስፈልጋል። ቤተልሔም ሻውል ብላችሁ ሰርች አድርጋችሁ ሰብስክራይብ አድርጓት።